ሰላም ልጆች እንዴት ናችሁ? ዛሬ ደግሞ አንድ አዲስና ጣፋጭ የሆነ ተረት ይዤላችሁ መጥቻለሁ። በአንድ ወቅት በአንድ አሮጌ ቤት ጣሪያ ስር የምትኖር ፒፕ የምትባል አንዲት ትንሽ አይጥ ነበረች። ፒፕ በየምሽቱ በመስኮት በኩል ወደ ሰማይ ትመለከታለች። ለእሷ ጨረቃ ማለት ተራ ብርሃን አይደለችም፣ በሰማይ ላይ የተሰቀለች ግዙፍና ጣፋጭ የስዊዝ አይብ እንጂ። ፒፕ ያንን አይብ ለመቅመስ ሁልጊዜ ትመኛለች። አንድ ምሽት ግን ክንፎቿ እንደ ሰማያዊ የሆኑ ስካይ መስኮት ላይ አረፈች። ወደ ጨረቃ ልታደርሺኝ ትችያለሽ? ስትል ፒፕ ጠየቀች። ስካይም ፈገግ ብላ ክንፏን ዘረጋችላት። ጉዞው ተጀመረ። ከቤቶች በላይ በደመናዎች መካከል ወደ ከዋክብት ተወነጨፉ። ንፋሱ የፒፕን ጆሮዎችን ሲያባብላቸው፣ ጨረቃዋም ከፊት ለፊታቸው በቢጫ ብርሃን ደምቃ እየታየች መጣች። ነገር ግን ወደ ብርሃኑ ሲጠጉ ያ ግዙፍ አይብ የመሰላቸው ነገር በከተማው መሃል የሚገኝ ትልቅ የሰዓት ግንብ መሆኑን ተረዱ። ፒፕ መጀመሪያ ብታዝንም በግንቡ ጠርዝ ላይ የተረሳ የአይብ ቁራጭ ስታገኝ ግን ደስታዋ ወሰን አጣ። ፒፕና ስካይ በሰዓቱ ግንብ ላይ ሆነው እውነተኛዋን ጨረቃ ከላያቸው እያዩ ምግባቸውን በደስታ ተካፈሉ። ፒፕ አንድ ትልቅ እውነት ተረዳች። አይብ ጣፋጭ ነው፣ ነገር ግን ከልብ ጓደኛ ጋር የሚደረግ ጉዞ ከማንኛውም አይብ በላይ ይጣፍጣል። ፀሐይ ስትወጣ ወደ ቤታቸው በሰላም ተመለሱ። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በሚቀጥለው ተረት እስክንገናኝ ደህና ሁኑ።